ኢህአፓ ሰልፍ ጠርቷል። እሱንም አንድ አንቀጽ አነብላችኋለሁ እና ስለሱም በተወሰነ ደረጃ እናወራለን። የንጹሃን ጭፍጨፋ እንዲቆም፣ የኑሮ ውድነቱ የዜጎችን ህይወት እያመሰቃቀለ ስለሆነ በአስቸኳይ እርምጃዎች እንዲገታ፣ የንጹሃን ዜጎችን እስር፣ ማንነት ተኮር እስሮች፣ ወከቦችና ግድያዎች እንዲቆሙ፣ የዜጎች መፈናቀል፣ ከመኖሪያቸው መፈናቀል፣ መባረር እንዲቆም፣ ሙስና፣ አድሏዊነትና አግላይነት እንዲወገዱ፣ አምባገንነት ከህዝቡ ትከሻ ለማስወገድ የሚሻ ኢትዮጵያዊ በሙሉ ይላሉ ኢህአፓ አርብ ሚያዝያ 30 ቲንክ ከአንድ ወር በኋላ መሰለኝ 2018 ዓ.ም በአዲስ አበባ፣ በመቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋ፣ ሐረር በጠራው ሰላማዊ ሰልፍ ላይ ተገኝተው በመከራው ውስጥ እያለፈ ከሚገኘው ኢትዮጵያውያን ጎን እንድትቆሙ ወይም መቆማችሁን በተግባር እንድታሳዩ ጥሪ እናቀርባለን ይላሉ። ሚያዝያ 30 ማለት ነው። ሚያዝያ 30 ማለት ቀኑን የመረጡት አይ ቲንክ ከምርጫ 97 ጋር እንዲያያዝ ይመስለኛል። ምርጫ 97 ሚያዝያ 30 ላይ የቅንጅት በምርጫው በጣም ትልቅ ውጤት ሊያመጣ እንደሚችል ማሳያ የሆነው በጣም ትልቅ ሰልፍ የነበረበት ወቅት ነው። ከዛ ጋር እንዲያያዝ ፈልጎ ይመስለኛል እነሱ ያንን ባይሉም ነገር ግን ከዛ ጋር እንዲያያዝ ፈልገው እሱን ማስታወስም የፈለጉ ይመስለኛል። ምን ያህል እንደሚጠቅማቸው አላቅም። ግን ብዙዎች በዛ አይነት መልኩ ተረድተውታል። አይ ቲንክ እነሱም ያችኑ አስቦ መሰለኝ ሚያዝያ 30 የመረጡት ወይስ በዚህ ላይ ብዙ ሀሳብ መስጠትን ያልፈለጉም። ዋናው ነገር ግን ሰልፍ ጠርቷል፣ ለምርጫ ቦርድ ማሳውቀዋል። እኔ ይሄንን ነው የብልጽግና ራስ ምታት ያሉት። ሰልፍ መጥራታቸው ሰልፍ ለብልጽግና በጣም ራስ ምታት። እውነቴን ነው የምላችሁ፣ ከጥይት በላይ ነው ሰልፍን የሚፈራው። ከጥይት በላይ ገጥሞት አያውቅም ብልጽግና። ይሄ ሰልፍ ገጥሞት አያውቅም፣ ተቃውሞ ገጥሞት አያውቅም። ባይዘው ጦርነት ገጥሞታል። ይኸው 8 ዓመት ቆይቶበታል። 8 ዓመት ቆይቷል በጦርነት ውስጥ። ችግር የለበትም ብልጽግና የሆነ ቦታ ብትቆጣጠር ምንም ችግር የለበትም። ዋናው እሱ የሚፈልጋቸው ቦታዎች አሉ፣ እነዚህ አካባቢዎች ላይ አትድረስ እንጂ ለምን ያንን አካባቢ እንደፈለግ አታስተዳድረውም? ግድ የለውም። ሲፈልግ ምንድን ነው የሚለው? ሰውን ከፈለግ ካልተመቸ ጥለውጣ ነው የሚለው። እና በጦርነት ይኸው 8 ዓመት ቆይቷል። ሰልፍ ገጥሞት አያውቅም። በሰላማዊ መንገድ ብልጽግና ትግል ገጥሞት አያውቅም። በጣም የሚፈራው ግን እሱ ብልጽግና ብቻ ግን አይደለም። ብልጽግና እንደው የፍርሃቱ መጠን ይጋነናል፣ በጣም ይበዛል እንጂ አንዳንዱ አምባገነን ሁለት ነገሮችን ይፈራል። አንደኛው የሚፈራው የራሱ ውስጥ ላይ ያሉ ከቅርብ ሰዎቹ ሊነሳበት የሚችልን ተቃውሞ ወይም ሊመጣበት የሚችልን ትግል ነው። የውስጥ ትግል የሚባለው ነው፣ እንደ መፈንቅለ መንግስት ምናምን አይነት ነገር ነው። አንዱ የሚፈሩት እሱ ነው። ብልጽግና በዚህ ረገድ ከታየ ቢያንስ አሁን ላይ ውስጥ ላይ ሊኖር የሚችልን ትግል፣ ውስጥ ላይ ሊኖር የሚችልን የተቃውሞ እንቅስቃሴ ወይም ውስጥ ላይ ሊኖር የሚችልን የለውጥ ፍላጎት ቢያንስ አዳፍኖታል። አሁን ላይ ተዳፍኗል በወሰዳቸው እርምጃዎች። ጠቅላይ ሚኒስትሩ ቅርባቸው የነበሩ አካላቶች ላይ በወሰዱት እርምጃ እነሱን ከጎናቸው ገሸሽ ስላደረጉ፣ ከስልጣንም ስላወጡ፣ አንዳንዱን ከፖለቲካው መድረክ ሁሉ እንዲገለልም ጭምር ስላደረጉ እና በዛም የራሳቸውን የመንግስት መዋቅር እንኳን ሳይሆን በቃ ብቻ ብልጽግና የተቆጣጠሩ ስለሆነ እዛ ውስጥ ሊኖር የሚችልን የለውጥ ፍላጎት ትንሽ አዳፍነውታል። ምናልባት ለውጥ የሚፈልግ አካል ካለ እዛ ውስጥ ለጊዜው አያዋጣኝም ብሎ ድምፁን ጸጥ እንዲል አድርጎታል። አርፎ እንዲቀመጥ እዛው መስሎ እንዲኖር አድርገውታል። ተዳፍኗል እሱ።
አንድ ግን ሁል ጊዜም ቢሆን በአምባገነንነት ሀገር መምራት የሚፈልጉ ቡድኖች ወይንም ግለሰቦች አንዱ የሚፈሩት ነገር ይሄ ነው። ሁለት በጣም የሚፈሩት ነገር የህዝብ አመጽ ነው። ብልጽግና በዚህ ቴስት ተደርጎ ያውቃል። ሰልፍ የማድረግ ፍላጎት በተለያዩ አካላቶች በኩል ነበሩ። በነገራችን ላይ ኢህአፓ ውስጥ የህዳር 30 የሚባል የሆነ ሰልፍ ነበረ። ባለፈው ዓመት መሰለኝ ነው ከዛ በፊት ኤኒዌይስ ብቻ ህዳር 30 በሚል ይታወቃል። እዛ ላይ ሰልፍ አስተባባሪ የነበሩ ልጆች ታስረው ከዛ ከወጡ በኋላ እንደገና ኢህአፓን የተቀላቀሉ ሰዎች አሉ። ሰልፍ የማድረግ ፍላጎት ኖሮ ያውቃል። ነገር ግን ሰልፍ የተቃውሞ ሰልፍ ግን ተደርጎ ግን አያውቅም። ብልጽግና በዛ ቴስት ተደርጎ አያውቅም። እሱም አይፈልግም። ኢህአፓ ሰልፍ ለማድረግ ከማሰቡም በፊት ነው ምለው ምርጫውም ላይ ራሱ ምርጫውም የትግል መሳሪያ አድርገው እንኳን ሲንቀሳቀሱ በብልጽግና ሰዎች በኩል ይታሰሩ እስከመባል ድረስ ደርሶባቸዋል። ሰልፍ ደግሞ ሲጠሩ በእርግጠኝነት ሊደርስባቸው የሚችሉን ነገር እኔ መገመት አይከብደኝም። ነገር ግን ትግል ነው። ምርጫውን እንግዲህ የትግል መሳሪያ እናደርገዋለን ካሉ ደፍረው ያን ድፍረት በህዝብ ውስጥ ማጋባት እንግዲህ አማራጭ የሌለው ጉዳይ ነው። አምነውበታል ማለት ነው። ሊደርስባቸው የሚችለውን ነገር እኛም እነሱም ያውቁታል። ብልጽግና ሰልፍ ይፈራል። በጣም 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 ይጠላል። እኔ ይሄ ሰልፍ የሚደረግ አይመስለኝም። ሚያዝያ 30 ራሱ መንግስት የሚያዘጋጀው ሌላ የሆነ ፕሮግራም ይኖራል። ያ ሁሉ ደግሞ ታልፎ የሚደረግም ደግሞ አይነት ነገር መስሎ ደግሞ ከተሰማው ሊያስር ይችላል። ምናልባት አስቀድሞ እርምጃ ሊወስድባቸው ይችላል። ይሄ የሚጠበቅ ነው። በፍጹም ሰልፍ ይፈራል። የህዝብ አመጽ ይፈራል። አሁን ደግሞ በጣም እያሰጋው ያለው ጉዳይ የህዝብ አመጽ ነው። በጣም እያሰጋው ያለው አንደኛ ታጣቂዎች አሉ። 8 ዓመት የትጥቅ ትግል እያደረጉ ያሉ ሌላ ሀገር ላይ እኮ ሆኖ እኮ አይደለም፣ ሱዳን ላይ ሆኖ እኮ አይደለም፣ ኤርትራ ውስጥ ሆኖ እኮ ኢትዮጵያ ውስጥ ህዝቡ መሃል ሆነው አካባቢዎችን ተቆጣጥረው የትጥቅ ትግል የሚያደርጉ አካላቶች አሉ። ያልተሸነፉ አንዳንዶቹ ከዛ ሁሉ አልፈው የተቃውሞ ሰልፍ ሁሉ ሲያዘጋጁ አይተናቸዋል ቅርብ ጊዜ። እና ሙሉ ቁጥጥር የለውም ብልጽግና፣ ሙሉ ቁጥጥር የለውም በሀገሪቱ ላይ ሙሉ ቁጥጥር የለውም። ምንም እንደማይመስለው አውቃለሁ። ይገርመኛል ይሄ ማለት በጣም የሚገርመኝ። እኔ አንዳንድ ጊዜ መንግስት ብሆን ብዬ አስብና ሀገሪቷን እንዲህ ተከፋፍለዋት ሳይ እኔ መንግስት ተብዬ ቁጭ ብዬ ማለት ነው፣ ግን ታጣቂዎች በቃ ሀገሪቱን ተከፋፍለዋት ሳይ ማለት ውስጤ ምን ይለኛል እላለሁ። መንግስት ነህ ይለኛል ወይ? የሀገር መሪ ነህ ይለኛል ወይ? በጣም እኮ ነው የሚገርመው። ምንም አይመስለውም ብልጽግና ምንም። እነዚህ ታጣቂዎች ላይ የራሳቸው አካባቢ ተቆጣጥረዋል። አሁንም በጦርነት ውስጥ ናቸው። አንዳንዶቹ ደግሞ ወደ አዲስ ጦርነትም ለመግባት እያሟሟቁ ነው ያሉት። በዚህ ላይ እንግዲህ አመጽ ተጨምሮ እንደማለት በዚህ ላይ ሌላ ህዝባዊ አመጽ ሲጨመርበት ምን ሊፈጠር እንደሚችል ማሰብ ነው። በቃ ባለው እሳት ላይ ሌላ ነዳጅ እንደመጨመር ነው። ኢህአፓ ይሄንን አይነት አመጽ የመፍጠር አቅም አለው ወይ ካልን በራሱ እንኳን አቅም ባይኖረውም ግን አንዳንድ ኦፖርቹኒቲዎች ግን አሉት። ከአንዳንድ ኦፖርቹኒቲዎች ውስጥ አንዱ የታጣቂዎቹ የየራሳቸውን አካባቢ የተቆጣጠሩ መሆናቸው ነው። ለነሱ ሊጠቅማቸው ስለሚችል በዚህ ረገድ እነሱም ቢሆን አጋጣሚዎችን ለመጠቀምም ስለሚፈልጉ ብቻ የሆኑ ምቹ ሁኔታዎች አሉ። በራሱ ጥንካሬ ባይኖረውም የራሱ የተወሰነ ጥንካሬ ይኖራል። ግን ምቹ ሁኔታዎች ግን አሉ። ምቹ ሁኔታዎች አሉ። አንዳንዴ ጠንካራም ባትሆን እድለኛም ልትሆን ትችላለህ። መንግስት የማይቆጣጠረው ብዙ ቦታ አለ። መንግስት አመጽ የሚፈራበት አንዱ ምክንያት ከዚህ ጋር የተያያዘ ነው።
አመጽ ካለ የሚኖረው እሱ የተቆጣጠረበት አካባቢ ላይ በቁጥጥሩ ደግሞ አይተማመንም። 8 ዓመት ሀገር አልተቆጣጠረም። በዛ ረገድ ፌል ያደረገ መንግስት ነው። ኮንፊደንስም የለም። ነገራችን ላይ ሞክረ ሳይሆን ሲቀር ኮንፊደንስም ይጠፋል። ይሆንልኛል የሚልም ግምትም ያለውም አይመስለኝም። ብልጽግና የያዝኩትን ብቻ ዝም ብዬ ይዤ ልቀጥል ነው እንጂ ሌላ ነገር የለውም። ሌላው ህዝብ ውስጥ በጣም ትልቅ ምሬት አለ። በጣም ትልቅ ምሬት ነው ያለው። ይሄ የሚካድ ጉዳይ አይደለም። ለመካድም መሞከር በጣም ስህተት ነው። እኔ ህዝቡ በዚህ መጠን እውነቴን ነው የምላችሁ መማረሩን አላውቅም። አዲስ አበባ እንኳን እያሉ በዚህ መጠን የተማረረም አይመስለኝም። እኔ እንኳን ከአዲስ አበባ ከወጣሁ አሁን ስንት ጊዜ ሆነኝ? 2 ዓመት ከምናምን ሆነኝ። በዚች በ2 ዓመት ምናምን እንኳን የተቀየረው ነገር ቀላል አይደለም። በህዝቡ ስሜት፣ በህዝቡ ምሬት፣ ብሶትም ነው የምላችሁ በጣም የመረረው ወቅት ነው። የመረረው ደግሞ ችግር ስላለ ብቻ አይደለም፣ ግን ያንን ችግርም የሚመለከትም ደግሞ አካል ስለሌለ ያን ችግር ተመልክቶ ችግሩን ለመፍታትም ፍላጎት ያለው አካል ለዛም ትኩረት የሚሰጥ አካል ስለሌለ በቃ አይቶት ብልጽግና አንድ መንግስት ማድረግ ያለበትን መሰረታዊ የሆኑ ጉዳዮችን አለመፈጸምን እንደ ጥንካሬው ነው እያዩ ያለው። እንደ ጥንካሬው አሁን ትግራይን ብትወስዱ ትግራይ እኮ የኢትዮጵያ አካል ነው። የኢትዮጵያ አካል ነው። የሌላ ሀገር መንግስት መጥቶ እንደፈለገ ሊፈነጭበት አይገባም። በቃ በኢትዮጵያ ህግ፣ በኢትዮጵያ ስርዓት መተዳደር አለበት ያ አካባቢ። መንግስት ይህንን የማስፈጸም ይህን የማድረግ ግዴታ አለበት አይደል? ነገር ግን ምን አገባኝ ብሎ መቀጠሉን እንደ ጥንካሬ ነው የሚያየው። አይ ያገባኛል ብሎ ቢሄድ የሆነ ነገር ሊያጣ ነው፣ ወይም ደግሞ የሆነ ስጋት አለው ሊፈጠር እንደሚችል አይታወቅም። ስለዚህ ያን አደጋ ከመጋፈጥ ምን አገባኝ ብሎ መቀጠልን እንደ ጥንካሬው በቃ እንደዛ አድርጎ ነው የቆጠረው። መሰረታዊ ግዴታዎቹን አለመወጣትን ጥንካሬው አድርጎ የሚያይ መንግስት ነው። ጥንካሬው አድርጎ እኔ አሁን ለምሳሌ ልንገራችሁ፣ አከራካሪ ቦታዎች አሉ። አከራካሪ ቦታዎችን በሚመለከት ጠቅላይ ሚኒስትሩ ፓርላማ ላይ አንድ የተናገሩትን ንግግር የኔ ሀሳብ ነው፣ ደግፈዋለሁ። እነዚህ አካባቢዎች እንደ ሌላ አማራጭ አለ ካላችሁ እሺ አምጡ። በእኛ እምነት ግን እነዚህ አከራካሪ ቦታዎች ክርክሩን የሚቋጭ በህጋዊ መንገድ መቋጨት የሚቻልበት እድል እስኪፈጠር ጊዜ ድረስ ራሳቸውን በራሳቸው ያስተዳድሩ የሚል ሀሳብ ነው ያቀረቡት። የትግራይ ይሁን የአማራ ይሁን የሚል ነገር የለውም። ያ ማለት የኔ ሀሳብ የኔ አቋም ነው። እኔ ደግፈዋለሁ። አሁን ይህንን ያለ መንግስት ምንድነው ማድረግ ያለበት? ልክ እንደዛ ነው አይደል? ማድረግ ያለበት መንግስት ነው። መንግስት እንደ አንድ የሆነ የሀሳብ አማራጭ አቅራቢም ነው፣ ካቀረበም ደግሞ በኋላ ፈጻሚም ነው፣ ተግባሪም ጭምር። ቀረበ ያ መተግበር አለበት። አሁን አከራካሪ ቦታዎች እንዴት ነው ያሉት? ራያ በትግራይ ወልቃይት በአማራ ስር ነው። ይሄ ጠቅላይ ሚኒስትሩ ፓርላማ ላይ ያወሩት ነገር የለም። ምን ብለዋል? ዝም ምን አገባኝ ብለው ትተውታል። በቃ ተካፈሉ፣ በቃ እንደውም በዚህም ከፈቱት ምን አገባኝ ብለው ትተውታል። እንደዚህ እኮ መንግስት ነኝ ማለት አይቻልም። እውነቴን ነው የምላችሁ። እንደዚህ እየተባለ መንግስት ነኝ ማለት አይቻልም። ለሀገር ይጠቅማል፣ ለህዝብ ይጠቅማል ያልከውን ጉዳይ ማስፈጸም መቻልህ ነው መንግስት የሚያደርገ። ሀሳብ በማቅረብ ብቻ ከተወሰንክማ ከኔ በምን ትለያለህ? አሁን እኔ በዛ ነው የምወሰነው። እዚህ ሀሳብ ላቀርብ እችላለሁ፣ አማራጭ ላቀርብ እችላለሁ፣ ሄጄ ልተገብር እችላለሁ። ይህ አይነት አቅም የለም። ኢህአፓ ይህ አይነት አቅም የለውም። ኦንሊ ቲንግ ሊያደርግ የሚችለው ከኔ ደግሞ በተሻለ በስሩ ብዙ ሰዎች ስላሉ እነሱም ደግሞ አስተባብሮ መንግስት ላይ ጫና ሊፈጥር ይችላል። እንግዲህ የተቆመው
እንቅስቃሴ አድርጎ ማለት ነው፣ ትግል አድርጎ የመተግበር አቅም መንግስትን ከሌሎቻችን ልዩ የሚያደርገው እሱ ነው። ለህዝብ ይጠቅማል፣ ለሀገር ይጠቅማል ብለህ ያሰብከውን ነገር የመፈጸም አቅም ከራያ ውጥት ብሎ ለትግራይ ሰጠ። ወልቃይትም በአማራ ክልል ስር ነው ያለው። ጠቅላይ ሚኒስትሩ ፓርላማ ላይ ያሉት ነገር የለም መሬት ላይ። አሁን ያንን አድርጉ ብትላቸው ብልጽግና አያደርግም። ለምን? ይሄን ብናደርግ ከከሌ ጋር እንጋጫለን፣ ይሄን ብናደርግ ፖለቲካሊ እንጎዳለን። እነሱ እንዳይጎዱ እዛ ያለው ማህበረሰብ ይጎዳል። አያቱ ግዴታቸው ለማህበረሰቡ ነው። ማህበረሰቡ ጥያቄ አለው። በትግራይም በኩል ይሄ ነው የሚሉ አሉ፣ በአማራም በኩል ይሄ ነው የሚሉ አሉ። ጥያቄ አለ። ይሄ ጥያቄ እንዲመለስላቸው ይፈልጋሉ። በህጋዊ መንገድ ወደ አንዳቸው እንዲመጣ ይፈልጋሉ። በህጋዊ መንገድ ወደ አንዳቸው እንዲመጣ እየፈለጉ እሱን እየጠበቁ ባለበት ሰዓት ያን ማድረግ ግን ብልጽግናን ወደ ግጭት ውስጥ ይከተኛል። ወይም የሆነ ነገር ብቻ ፈርቶ አላደርግም ተውት ይላል። ከዛን እዛ ያለው ማህበረሰብ አምጣ ብሎ ችግሩን ነው በኃይል እየፈታው። አሁን ራያን በኃይል ነው የተያዘው። ወልቃይትም በህጋዊ መንገድ አይደለም ወደ አማራ ክልል። ለማህበረሰቡ ግዴታ ያለበት አካል ያን ግዴታውን አለመወጣትን በስልጣን መቆያ መንገድ አድርጎታል። ኑሮም ላይ እንዲሆን ሰው ችግር ላይ በጣም መሮታል። ያን ችግር የሚመለከት የለም። ጠቅላይ ሚኒስትሩ ይመጣሉ። ለጠቅላይ ሚኒስትር ጽህፈት ቤት ውስጥ ላሉ ሰራተኞች ምናምን የሆነ እርዳታ ምናምን ሲያደርጉ ይታያሉ። መረዳዳት ጥሩ ነው። ግን መንግስት ግን የመረዳዳት ባህል እንዲኖር አሪያ ብቻ ነው የሚሆነው። በዋናነት የመንግስት ትልቁ ተግባር ከተረጂነት ማውጣት ነው። ህዝቡንም ሀገሪቱንም ከዛ ማውጣት ነው። ግን የመረዳዳት እሴት በየትኛውም የማህበረሰባዊ እድገት ደረጃ ላይ መኖር ያለበት ነገር ማለት ሁሌም ሙሉ አይደለም። ሁሌም መረዳዳት አለብን። እሴቱ ባህሉ መኖር አለበት። ባህሉ እንዲኖር እሴቱ እንዲኖር መስራት አንድ ነገር። ተመሳሳይ ሰዎችን እኮ ነው ጠቅላይ ሚኒስትሩ 8 ዓመት ሙሉ ቤተ መንግስት እየጠሩ ዱቄትና ዘይት ይሰጧቸው። ራሳቸው ጠቅላይ ሚኒስትሩ 8 ዓመት እነዚህ ሰዎች አለመቀየራቸው ራሱ በጣም ሊላቸው ይገባል። እነሱን የሚቀይር ስራ አልሰራሁም ማለት ነው ብሎ እኮ በጣም ሊያዝኑ ይገባ እኮ። ሰው ጭራሽ ሊቀየር አይደለም ከድህነት ወለል በታች የሆነ አይነት ኑሮ እንዲኖር ነው ይሆናል። ይሄም ሆኖ ትኩረት የሚሰጠው የለም። ይሄም ሆኖ የጠቅላይ ሚኒስትሩ ትኩረት ሌላ ጉዳይ ላይ ነው። የህዝቡ ጥያቄ እኮ ሌላ እኮ አይደለም። አረ እዩን እኮ ነው። ዳራ አንዳንዴ እንኳን ተመልከቱ እኮ ሌላ እኮ አይደለም። አልቀበጠም እኮ የኢትዮጵያ ህዝብ። እውነት የቅንጦት ነገር እኮ አምሮት እኮ አይደለም። መሰረታዊ የሆነ ጉዳይ እዩን ነው። ለዚያውም እኮ ፍቱልንም እኮ አይደለም። ቢያንስ እንደው እስኪ ችግሯችንን ተመልከቱት። እንደው እስኪ ስለማየታችሁ እንኳን ለዛ የሆነ እውቅና እንኳን ስጡት እኮ። ሌላ ጥያቄ እኮ የለውም። ጠቅላይ ሚኒስትሩ እንዲህ አይነት ነገር ማየት አይወዱም። እንግዲህ በፊት በበቂ ሁኔታ አይተውታል መሰለኝ። አሁን ላይ ማየት አይወዱም። ይሄ ሰው ወደ አመጽ እንዲነሳሳ የሚገፋፋው ነገር ነው። ወደ አመጽ እንዲነሳሳ የሚገፋፋው ጉዳይ ነው። አመጽ ይፈራል ብልጽግና ምላችሁ ለዛ
የራሱ ብልጽግና ለ8 ዓመት የቀጠለበት መንገድ አመጽ የሚያስነሳ እንደውም መዘግየቱ ሊገርም ሁሉ የሚችል ነው ይመስለኝ። ብልጽግና መዘግየቱ ራሱ ማለት ነው። እንደውም አዘገየን ሁሉ ብሎ እሱን እንደ ጥንካሬ ሁሉ ወስዶ ሊገመገም ጭምር ይችላል። ለሁላችንም ነው የሚገርመው መዘግየቱ። አመጽ ይፈራል። እንኳን የሚጠራው ተገኝቶ አይደለም ሰው ድንገት በራሱ ይወጣል ተብሎ የሚታሰበው እና ኢህአፓ ሚያዝያ 30 ሰልፍ ጠራው ሲል ኢህአፓ ምን አቅም ኖሮት ብሎ የሚያስብ እንዳይመስላል። እንደዛ አይደለም የሚያስበው። በጣም ነው የሚፈራው። በጣም ታጣቂዎች አሉ። እንዲህ አይነት እድሎችን መጠቀም የሚያስችል አቅም ያላቸው ታጣቂዎች አሉ። የነሱ መኖር ያስፈራዋል። ህዝቡ እንኳን ተጠርቶ እንዲሁም ሊገነፍል ይችላል። በቃ መገንፈያው ታይም ላይ ነው ህዝቡ ያለው። ይሄ ባለበት አይነት ሁኔታ ጥሪ በጣም ያስፈራዋል። ቅድም እንዳልኳችሁ ውስጡም ላይ የተዳፈነ እንጂ የሞተ ነገር አይደለም ያለው። መንግስት በነገራችን ላይ መዋቅሩን የሚቆጣጠር አካል አይደለም። ለውጥ የሚፈልግ አካል አለ። መንግስት ላይ እምነት የሌለው አካል አለ። በዚህ አጋጣሚ ቶሎ ቶሎ ተጠቅሜ የሆነ ማግኘት ነገር አግኝቼ ሀብት አከማችቼ መንግስት መቼ የሚዘልቅ አይደለም ብሎ በተስፋ መቁረጥ የሚንቀሳቀስ አለ እና ያንንም ይፈራል። ደግሞ በጣም የሚገርማችሁ ነገር መንግስት ውስጥ ያለ የለውጥ ፍላጎትና ህብረተሰብ ውስጥ ያለ የአመጽ ወይም ደግሞ የብሶት ቅሬታ በጣም ተመጋጋቢ አንዱ አንዱን ያስነሷል። አንዱ ለአንዱ ምክንያት ይሆናል። እዛ የተዳፈነ ነገር ቢኖርም ነገር ግን በህዝብ ውስጥ የሚኖር ግፊት ድንገት ሊገነፍል ሊቀሰቀሱ ይችላል። እዛ ተዳፍኖ ያለው ነገር እንደገና እፍ ብሎ ሊያነደው ይችላል። ያንን ይፈራል። ብልጽግና ለመፍራት ብዙ ምክንያቶች ያሉት ስብስብ፣ ብዙ ምክንያቶች እና አሁን ኢህአፓ ሰልፍ ጠራ ሲባል ኢህአፓ ዝም ብሎ ያልቺን የ97 ውርስን ለመውሰድ ብሎ ምናምን ብለው እንደዛ የሚያስቡ እንዳይመስላችሁ። በጣም በጣም በትልቁ ነው የሚያዩት፣ በፍርሃት ነው የሚያዩት። ምናልባት ያ ፍርሃታቸው ደግሞ አሁን የተባሉ አካባቢዎች ላይ ሁሉ አንዳንድ ሰዎችን በጅምለሉ ለማሰር እንዲገደዱ ሁሉ ሊያደርጋቸው ሊገፋፋቸው ይችላል። ኢህአፓ ሳያስበው ሚያዝያ 30 ላይ ያሰበው የተቃውሞ እንቅስቃሴ ሌላ ትልቅ ነገር ሊፈጥር ይችላል። እሱ ያሰበው ሰላማዊ ሰልፍ ሌላ ትልቅ ያልታሰበ ነገር ሊፈጥር ይችላል። ራሱ መንግስት በሚወስደው እርምጃ ማለት ነው። ግን ተቃውሞ ጎራው ግን እንደዚህ እድል እየጠበቀ ግን መኖር ግን አለበት ብዬ ግን አላምንም። ተቃዋሚው ጎራ መንግስትን ማስደንበር፣ መንግስትን ማስፈራራት ላይ ብቻ ግን መገደብ አለበት እምነት የለም። ኦፍ ኮርስ መንግስት ጋር ያለ ድክመትን ውጪ ላይ ያሉ ኦፖርቹኒቲዎችን መጠቀም ተገቢ ነው። ግን ደግሞ የራስ ጥንካሬ ደግሞ ወሳኝ ነው። የራስ ጥንካሬ በነገራችን ላይ ኦፖርቹኒቲዎችንም መንግስት ጋር ያለንም ድክመት በደንብ ኢፌክቲቭሊ ለመጠቀም ይጠቅማል። የራስ ጥንካሬ አንተ ጠንካራ ካልሆንክ እድለኛ መሆንን ነው የሚጠብቀው። እና በእኛ ሀገር ፖለቲካ ውስጥ ተቃዋሚ ጎራ ሁሉ ጊዜ እድል ነው የሚጠብቀው። እድል እየጠበቅን ነው። እድል ለመፍጠር ግን አይደለም። እድል መጠበቅና እድል መፍጠር በጣም የተለያየ ነው። እድል ለመፍጠር ጥንካሬ ይፈልጋል። እና ብልጽግና የሚያዝያ 30 የተባለውን ሰልፍ እንዲሁ አጣጥሎ አናንቆ የሚያየው አይደለም። በጣም ትኩረት ሰጥቶ የሚያየው፣ በጣም የሚሰጋው፣ በጣም የሚፈራው፣ እንደ ራስ ምታት የሚሆንበት አይነት ነገር ነው። በቃ ሰልፍ ሲባል ራስ ምታት ነው። ማንም ይጥራ ማንም ራስ ምታት ነው። በተለይ እዛ ውስጥ ደግሞ እዛው ሀገር ውስጥ ያሉ ልጆች ደግሞ ሲሆኑ ወጣቶች ናቸው በብዛት። እነሱ ደግሞ ሲሆኑ በጣም ያስፈራል። ኢህአፓን ሳየው
ሰማያዊ ፓርቲ ይመስለኛል። ሰማያዊ ፓርቲ ይመስለኛል አንዳንድ ነገሩ እና ብልጽግና በጣም በስጋት የሚያየው ጉዳይ ነው የምላችሁ። ለዛ ነው ከወዲሁም ካልታሰሩ እንዲህ ካልሆኑ እየተባለ ያለው ከሀገር ውስጥም ከሀገር ውጭም ያለ የብልጽግና ሰራዊት ይህንን እያለ ያለበት ዋነኛው ምክንያት ከስጋትና ከፍርሃት በመነጨ ነው ልላችሁ ነው። ይህን ያህል ካልን ይበቃል።